እንደምን አምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ዜና 57 ምዕራፍ 3 ላይ ደርሷል። ከምሽቱ 2 ሰዓት ሆኖ ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 በ3 ምዕራፍ ተከፋፍሎ ነው እስከ ምሽቱ 3 ሰዓት ገደማ የሚዘልቀው። አሁን ምዕራፍ 2 ላይ ነው ያለነው። አብራችሁን ትቆዩ ዘንድ በአክብሮት ነው የምንጋብዛቸው። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜና። በሀገራዊ ምክክሩ ተጠቃሚ መሆን የሚገባቸው ግለሰቦች ወይም ተቋማት ሳይሆኑ ሀገር መሆን እንደሚገባው ጠቅላይ ሚኒስትር አብይ አህመድ አስታወቁም። ምክክር ምን አተርፋለሁ ተብሎ አይገባም። ሁሉም ሊመካከል የተዘጋጀ ኃይል ማሰብ ያለበት ኢትዮጵያ ምን ታተርፋለች፣ ልጆቻችን ምን ያተርፋሉ ነው እንጂ የዚህ ውይይት ውጤት በግል በዚያ ውይይት አንድ ፓርቲ ወይ አንድ ቡድን የሚያገኘው ትርፍ የለም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ወደ ይዘት በሚል መሪ የጀመረው ለውጥ ተጠናክሮ ቀጥሏል። በዚሁ መሰረትም ዛሬ ከምሽቱ 12 ሰዓት እስከ 2 ሰዓት የዘለቀ በኢቲቪ አፋን ኦሮሞ ቻናል ቢፋቢ የተሰኘ የዜና ሾው ጀምሯል። 9 አስርት ዓመታት በኢትዮጵያ አየር ላይ ናኘውና የኢትዮጵያን ድምፅ የሆነው የኢትዮጵያ ሬዲዮ ደግሞ የኢትዮጵያ ድምፅ የተሰኘ የዜና ሾው በዛሬው ዕለት ከማለዳው ጀምሯል። ከውጭ የዜና ምንጭ ሩሲያ እና ዩክሬን ከስምምነት እንዲደርሱ ለማድረግ በተጠራው የሪያዱ መድረክ አሜሪካ ከሁለቱ ሀገራት ተደራዳሪዎች ጋር የተናጠል ውይይት ማድረግ ጀመረች። በስፖርት ዜናችን በዓለም ዋንጫ ማጣሪያ የተሳተፈ የሚገኘው የኢትዮጵያ ብሔራዊ እግር ኳስ ቡድን በምድቡ 6ኛ ጨዋታውን ዛሬ እኩለ ሌሊት 6 ሰዓት ላይ ከጅቡቲ አቻው ጋር ያደርጋል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። በኢቲቪ ዜና 57 መለያ በሆነው ኢቲቪ አጀንዳ ዜናችን ሀገራዊ ምክክር ኮሚሽን እናነሳለን። በዚህ ጉዳይ ላይ ደግሞ ማብራሪያ የሚሰጡ እንግዳ አሉን። እንግዳችን ዶክተር ዮናስ አዳዬ ናቸው። የሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። ለጊዜያቸው እናመሰግናቸዋለን። ተመስገን በየነ ነኝ። በመጀመሪያም ራስን የመቻልና ወደ ሀገር ውስጥ የሚገቡ እቃዎች በተኪ ምርት ለመቀየር የሚያስችል ሀገራዊ ጎልማሶች የሚያሳካው ቀጣይነት ባለው ፈጠራና ጠንክሮ መስራት ብቻ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው በክህሎት ኢትዮጵያ ውድድር አማካኝነት ወጣቶች ችሎታቸውንና ሀሳባቸውን ወደ ትርጉም ያላቸው ተግባራዊ ፈጠራዎች ለውጠው እየተገበሩ በማየቴ ደስተኛ ነኝም ብለዋል። በፈጠራ ስራ ላይ የተሰማሩትን በርቱ እያልኩ ሌሎች ወጣቶችም የማህበረሰባችንን አንገብጋቢ ፍላጎቶች እንዲመረምሩና ሀገራቸውን ለማገልገል የሚችሉ መፍትሄዎችን እንዲፈጥሩ አበረታታለሁም ነው ያሉት ጠቅላይ ሚኒስትር አብይ አህመድ። በተጨማሪም የንግዱ ማህበረሰብን ጨምሮ ሁሉም ባለድርሻ አካላት እነዚህና ሌሎች ወጣት ፈጣሪዎች የማምረት አቅማቸውን ያሳድጉ ዘንድ እንዲደግፉ ጥሬን አቀርባለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ይህ በእንዲህ እንዳለ የወጣቶችን ተግባራዊ ፈጠራዎች በተመለከተ ተንቀሳቃሽ ምስል ይዘናል። እሱን ነው አሁን የምንከታተለው።
ከዚሁ ጋር በተያያዘ አቤል ማስረሻ ከተባለ የክህሎት ኢትዮጵያ ሁለተኛ ዙር ተወዳዳሪ ጋር የተደረገ ቆይታ አለ። እሱን እንከታተል። ይዤ የመጣሁት ፕሮዳክት ሞቢክስ ይባላል። ሞቢክስ ስማርት ኤሌክትሪካል ዊልቼር ነው። የዚህ ፕሮዳክት መነሻዬ አዲስ አበባ ዩኒቨርሲቲ ውስጥ በመማርበት ሰዓት አካል ጉዳተኛ የነበረ ጓደኛዬ ነው። በመጀመሪያ የእሱን ማኑዋል ዊልቼር ወደ ኤሌክትሪካል ዊልቼር ነው ለመቀየር ጥረት ያደረግኩትኝ። እንግዲህ ኢትዮጵያ ውስጥ ከ11 ሚሊዮን በላይ የእንቅስቃሴ ገደብ ያለባቸው አካል ጉዳተኞች አሉ። ከዛ ውጭ ደግሞ ወደ አፍሪካ ቁጥሩ ወደ 80 ሚሊዮን ይጠጋል ማለት ነው። ከዚህ ውስጥ በተመጣጣኝ ዋጋ አድቫንስድ የሆኑ አሲስቲቭ ዲቫይሶችን የሚያገኙ ሰዎች ከ1% በታች ናቸው። ስለዚህ ይህንን ክፍተት ለመሙላት ለእኔ ሶሉሽን ይሆናል ብዬ ያሰብኩትን ፕሮዳክት ነው የሰራሁት ማለት ነው። ከውጭ ኢምፖርት የሚደረጉ ዊልቸሮች አሉ፣ ኤሌክትሪካል ዊልቸሮች። እነሱ የራሳቸው ክፍተት አለባቸው። አካል ጉዳተኛው ማህበረሰብ በተለይ መንቀሳቀስ የማይችሉ ሰዎች ይህንን ፕሮዳክት ለመግዛት አንደኛ ዋጋው ውድ ነው፣ ሁለተኛ እዚሁ ስለማይሰራ የሜንቴናንስ ችግር አለ። ሌላኛው ደግሞ ለእኛ ሀገር ኢንፍራስትራክቸር ተደርገው ስለማይሰሩና ኢምፖርት ተደርገው የሚመጡት አንድ አይነት እና አማራጭ የሌላቸው በመሆናቸው ምክንያት እሱን ክፍተት ይሞላል ብዬ ያሰብኩትን ፕሮዳክት ነው እንግዲህ የሰራሁት። ሞቢክስ በአድቫንስድ የሆኑ ቴክኖሎጂዎች ተካተውለታል። አንደኛው በእኛ ሀገር ኢንፍራስትራክቸር በተለይ አሁን እየተሰሩ ላሉት መንገዶች ምቹ ሆኖ እንዲነዳ፣ ከዛ ውጭ ደግሞ ወደ ገጠር አቅራቢያዎችም ላሉ ሰዎች በሚመቻቸው መልኩ እንዲቆጣጠሩ ተደርጎ የተሰራ ከመደበኛው ኤሌክትሪካል ዊልቸር እስከ አድቫንስድ ኤሌክትሪካል ዊልቸርን አካቶ የሚይዝ ቴክኖሎጂዎችን የያዘ ነው። አንድ ተጠቃሚ ዊልቸሩን ለመንዳት በሁለት አይነት መልኩ መቆጣጠር ይችላል። አንደኛው የሞባይል አፕሊኬሽን ዴቨሎፕ አድርገንለታል ሞር ኦፍ ስማርት ለማድረግ እና የተለያዩ ፊቸሮችን ለመጨመር። ሌላኛው ደግሞ ሞባይል ዋየርለስ ጆይስቲክም እንደዚሁ አካተንለታል ማለት ነው። ይሄ ኢንክሉሲቪቲን ከመጨመር አንጻር፣ ከዛ ውጭ ደግሞ ለተጠቃሚው የቴክኖሎጂ አድቫንስመንትን ለመጨመር በጣም ጥሩ የሆነ አማራጭ ነው ብለን እናስባለን። ይህን ፕሮዳክት ለመስራት እስከ 65,000 ብር ይፈጃል። ይህ ማለት በመደበኛውና በአድቫንስድ ቴክኖሎጂ መካከል ያለው ዊልቸር ማለት ነው። የቤዚክ ዊልቸር ዋጋ ከዚህ የሚቀንስ ሲሆን በጣም አድቫንስድ ፊቸሮች ተካተውለት የሚሰሩት ደግሞ ከዚህ ዋጋቸው ይጨምራል። ይህም ፕሮዳክት በኢትዮጵያ የማምረት ፍላጎት አለኝ፣ በብዛት የማምረት ፍላጎት አለኝ። ከዛ ውጭ ደግሞ ይሄ እኛው ጋር ያለው ችግር በአፍሪካ ማርኬት በብዛት አለ። ስለዚህ ወደ አፍሪካ ማርኬትም ኤክስፖርት የማድረግ ሀሳብ አለኝ ማለት ነው። ይህንን እንዳላደርግ እክል የሆኑብኝ የፋይናንስና የሪሶርስ እጥረት ነው። ይህንን የማገኝበት እድል ቢኖር፣ እርዳታ ቢደረግልኝ፣ ፋይናንስ ሪሶርስ ቢሟላልኝ ከሀገራችን ባለፈ ወደ ሌላውም ዓለም የመላክና የከረንሲን ኢሹ ለመፍታት ጥረት አደርጋለሁኝ። በዚህ አጋጣሚ ይህን ስራ እንድሰራ ድጋፍ እያደረገሉኝ ያሉ መላውን አካላት አመሰግናለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መሬትን መንከባከብ የመኖር ዋስትና መሰረት መሆኑን ገለጹ። ምክትል ጠቅላይ ሚኒስትሩ መሬትን መንከባከብ ስንችል በአጸፋው የምናገኘው ልዩ ስጦታ የሆነውን የመኖር ዋስትናን እንዲሁም በምግብ ራስን የመቻል ነጻነትን ነው ብለዋል። በአማራ ክልል ደቡብ ወሎ ዞን አርጎባ ልዩ ወረዳ ቃሉ፣ ደሴ ዙሪያና ለጋምቦ ወረዳዎች ለተፈጥሮ ሀብት ጥበቃ ተግባር ከችግኝ ማፍላት ጀምሮ ትልቅ ትኩረት ሰጥቶበት እየሰራበት ስለመሆኑም ገልጸዋል። ምክትል ጠቅላይ ሚኒስትሩ በዚህ ተግባር ላይ የተሳተፉ አካላት ሁሉ ምስጋና ይገባቸዋል በማለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባጋሩት መልእክት ተናግረዋል። ቢፈቢያ ዛሬ 12 ሰዓት ምሽት ላይ ጀምሯል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በአፋን ኦሮሞ የሬዲዮና የቴሌቪዥን ስርጭት በማድረግ ፈርቀዳጅና ብዝሃነትን በተግባር ያረጋገጠበት ሲሆን ከምንጊዜው ማይረሴ ዝግጅቶቹ አንጋ ዛሬም ድረስ ምስክር ሆኖ ቀጥሏል። ኮርፖሬሽኑ በአሁኑ ጊዜ በያዘው ተቋማዊ ሪፎርም ሰፋፊ ይዘትና የአቀራረብ ማሻሻያ ስራዎች በማከናወን ላይም ነው የሚገኘው። ኢቢሲ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል መርህ የጀመረው ይዘት ለውጥ ተጠናክሮ 24 ሰዓት የሚሰራጭ የቲቪ አፋን ኦሮሞ ቻናል ጥቅምት 9 ቀን 2017 ዓ.ም በይፋ መደበኛ ስርጭት መጀመሩም የቅርብ ጊዜ ትውስታችን ነው። የቲቪ አፋን ኦሮሞ ቻናል ለቋንቋው ተናጋሪ ሕዝብ ስለ ኢትዮጵያ የሚናገር
ብዝሃነትን ያከበረች ጠንካራና አንድነቷ የተጠበቀች ኢትዮጵያ እንድትገነባ የሚሰራ ሲሆን ከዚህ በተጨማሪ በኦሮሚያ ክልል ያሉትን ባህላዊ፣ ኢኮኖሚያዊ፣ ማህበራዊና እንደዚሁም ደግሞ ፖለቲካዊ እንቅስቃሴዎች የክልሉን አቅምና የቱሪዝም መስህቦች ለኢትዮጵያውያን ብሎም ለዓለም ለማድረስ የሚሰራ ህዝብ የሚናገርበት ቻናል ይሆናል ባልነው መሰረት ሜላላ፣ ኦልቴ፣ ቡልቴ፣ ገዳ፣ ጋዲሳ፣ ኦሎና ሌሎች የትምህርታዊ የመዝናኛ ስፖርትና ወቅታዊ ሀገራዊ ጉዳዮችን ወደ ህዝባችን በማድረሳችን ቻናሉ ገና ከጅምሩ ከፍተኛ ተቀባይነት ማትረፍ ችሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የይዘት ጉዞውን በመቀጠል እነሆ ዛሬ ሰኞ መጋቢት 15 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ እስከ ምሽቱ 2 ሰዓት በኢቲቪ አፋን ኦሮሞ ቻናል ቀጥታ የሚሰራጭ ቢፈቢ የተሰኘ የዜና ሾው ጀምሯል። ይህ የዜና ሾው የኢትዮጵያን መልኮች ገልጦ የሚያሳየን ህዝቦች የሚናገሩበት የተረጋገጠና ወቅታዊ መረጃ ለህዝብ የምናሰራጭበትና አሳሳቢ ትርክት የምንገነባበትም ነው። የተከበራችሁ አድማጭ ተመልካቾቻችን ባለድርሻ አካላት ለረጅም ዘመናት የዘለቀው አብሮነታችን በእናንተ ንቁ ተሳትፎና ድጋፍ ዘንድሮም 9ኛ ዓመት የኢትዮጵያ ሬዲዮ 60ኛ ዓመት የኢትዮጵያ ቴሌቪዥንና 25ኛ ዓመት ኤፍኤም አዲስ 97.1ን ለማክበር በቅተናል። ቢፈቢያ ጨምሮ በሌሎች ቻናሎችም የጀመርናቸውን የይዘት ስራዎቻችንን አጠናክረን በትጋት የምናገለግላቸው መሆኑን በድጋሚ ያረጋገጥን አብሮነታቸው ተጠናክሮ እንዲቀጥልም በአክብሮት እንጠይቃለን። ዘጠኝ አስርት ዓመታት በኢትዮጵያ አየር ላይ የናኘ የኢትዮጵያውያን ድምፅ የኢትዮጵያ ሬዲዮ የኢትዮጵያውያን የእውቀት የመረጃና የትዝታ መሪ ድምፅ ሆኖ ህዝብ ሲያገለግል የኖረ የሀገር ታሪክ የመዘገበ ታሪክ የሰነደ ዛሬ ኢትዮጵያ ውስጥ ለሚገኙ የኤሌክትሮኒክስ መገናኛ ብዙሃን የቴክኖሎጂ የፎርማት የአሰራርና የሰው ኃይል ምንጭ ሆኖ ሲያገለግልም ኖሯል። የኢትዮጵያ ሬዲዮ ከሀገር አልፎም የአፍሪካ የነጻነት ድምፅ ሆኖም አገልግሏል። ዛሬም የኢትዮጵያ ሬዲዮ ኢቢሲ ወደ ይዘት በሚለው በሰፊው የለውጥ ጥላ ስር ሆኖ ከፍታውን የሚያስጠብቁለት ደረጃውን የሚያሳድጉለት ኢትዮጵያውያን የሆኑ የይዘት ማሻሻያዎች ተደርገውለታል። ለአድማጮቻችን ፍላጎት ተዘጋጅተናል። ገጠርና ከተማን ያሰቡን ብቻ ሳይሆኑ የሚያስተሳስሩ ፎርማቶችንም አዘጋጅተናል። የኢትዮጵያ ሬዲዮ ዛሬ በማለዳው የኢትዮጵያ ድምፅ ብሎም ጀምሯል። ቀንና ምሽትም ስለ ኢትዮጵያ በሚነግሩን የዜና እወጃዎች ቀጥሏል። በማሻሻያ ብዝሃ ድምፆችን ታሳቢም አድርጓል። አሳታፊነት መርሁም ሆኗል። ተጨማሪ የይዘት ምንጮችን ተጠቅሞም ለጋራ ሀገር የሚጠቅሙ ባህል፣ እሴቶችና አቅሞችን የሚመጥኑ ዝግጅቶች አጠናቆም ለአየር አብቅቷል። የኢትዮጵያ ሬዲዮ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮች በተከሰቱበት ስፍራ ሁሉ በመገኘትም ይዘግባል። የኢትዮጵያ ሬዲዮ እርምት እንዲያገኙም ይሰራል። ውድ የኢትዮጵያ ሬዲዮ አድማጮቻችን እንደ ወትሮ ሁሉ ዝግጅቶቻችን በማድመጥ በሀሳብ ተሳትፎ በማድረግ በጥቆማ አብራችሁን እንድትዘልቁም የኢትዮጵያ ሬዲዮ በዚህ አጋጣሚ ጥሪውን ያቀርብላችኋል። የኢትዮጵያ ሬዲዮ በአዳዲስ ይዘትና አቀራረብ ከዛሬ መጋቢት 15 ቀን 2017 ዓ.ም ማለዳ ጀምሮ የኢትዮጵያ ድምፅ ብሎ ዜናውን ማቅረብ ጀምሯል። ቀንና ምሽትም ስለ ኢትዮጵያ በሚነግሩን የዜና ወጃዎችም እንደቀጠለ ነው። የኢትዮጵያ ሬዲዮ ለኢትዮጵያ ልዕልና ይተጋል። ይህ የኢትዮጵያ ሬዲዮ ነው። የኢትዮጵያ ሬዲዮ አይንገላጭ ትረካ የምንሰማበት የዘፈን ምርጫ የምንመርጥበት ብዙ የተማርንበት ለዓለም የነገረን እኔ ዛሬም ሬዲዮ ነው የምወደው። እኔ የሬዲዮ አድናቂ ነኝ። ስንሰማው ያደግንበትን የሬዲዮ ፕሮግራሞች የአቅራቢዎቹን ይዘታቸውን ስናስታውስ የኛ የህይወታችን አካል ሆነዋል። እንደዚህ እኛን ቀርጸዋል፣ እኛን ፈጥረዋል ማለት ነው። ከመጻሕፍት ዓለም ኢትዮጵያ ሬዲዮ ለእኔ በጣም የእውቀት ምንጭ ነው። ደራሲ ነኝ በከፊል እና የድርሰት እንትኔን ከየት አመጣኸው ብትኝ የመጀመሪያ ኢትዮጵያ ሬዲዮ መጽሐፍት ዓለም የኢትዮጵያ ሬዲዮ ባይኖር ኖሮ የኢትዮጵያ ስፖርት እንዴት ይኖራል? አበበ ቢቂላን በምን እንሰማው ነበር? የኢትዮጵያ ሬዲዮ ለእኔ ኃይሌንም አፍርቷል ማለት ነው። ምርጽ ይፍጠር በእንትን ባይነገር እኔ የለውም ትልቅ ታሪክ ሰርቷል ሬዲዮ። ይህ
የኢትዮጵያ ሬዲዮ ነው። ኢቲቪ ዜና 57 ነው የተከታተላችሁ ያላችሁት። በጋምቤላ ክልል የህዝቡን የሰላም የልማትና የመልካም አስተዳደር ፍላጎቶች ለማሟላት የሚያግዙ ስኬታማ ተግባራት መከናወናቸውን የክልሉ ርዕሰ መስተዳድር አለሚቱ ኦሞድ ተናገሩ። የጋምቤላ ክልል ምክር ቤት መደበኛ ጉባኤ ዛሬ መካሄድ ጀምሯል። ሚፍታህ አብዱል ቃድር ተከታትሎታል። የጋምቤላ ክልል ምክር ቤት መደበኛ ጉባኤውን በማካሄድ ላይ ይገኛል። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ባንቻየሁ ዲንገታ ምክር ቤቱ በክልሉ ዘላቂ ሰላም እንዲረጋገጥ የበኩሉን ኃላፊነት እየተወጣ እንደሚገኝ ተናግረዋል። የክልሉ ምክር ቤት በመልካም አስተዳደር የታዩት ክፍተቶችን በማስተካከልና የሕግ የበላይነትን እንዲረጋገጥ እንዲሁም በክልል ዘላቂ ሰላምን ለማስፈን ትኩረት ተሰጥቶ እየሰራ ቆይቷል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኦሞድ ባለፉት 6 ወራት የክልሉን ሕዝብ የሰላም የልማትና የማህበራዊ ዘርፍ ጥያቄዎች ለመመለስና የማህበረሰቡን ኑሮ ለማሻሻል የሚያግዙ የልማት እቅዶች ሲተገበሩ መቆየታቸውን ገልጸዋል። ሰላምን ለማጽናት ውጤታማ ተግባራት መከናወናቸውንም ርዕሰ መስተዳድሩ አንስተዋል። በሰላም እሴት ግንባታ የልማትና መልካም አስተዳደር ችግሮች መንስኤ ሆኖ የቆየውን የጸጥታ ችግሮች መፍትሄ ለመስጠት የለውጡ አመራር ወደፊት መምጣት ተከትሎ አንድ የነበረ ህዝብ መካከል የተፈጠረውን ጥል ግድግዳ ለማፍረስ በተሰራው ተከታታይነት ያለው የሰላም ግንባታ ስራ አመራሩ ግንባር ቀደም በመሆን የእርቀ ሰላም ለማውረድ በክልልና ዞን ከተሞች ተከታታይ የሰላም ኮንፈረንስ በማካሄድ የቀደመ ግንኙነት ማስመለስ ተችሏል። በግብርናው ዘርፍ ምርትና ምርታማነትን ለማሳደግ በተለይም አርሶ አደሩን ከዝናብ ጥገኝነት ለማላቀቅ የተከናወኑ ተግባራትንም ርዕሰ መስተዳድሯ ለምክር ቤቱ አቅርበዋል። በክልሉ ህገወጥ የማዕድን ዝውውርን ለመቀነስ በተከናወነው ተግባር 2747 ኪሎ ግራም ወርቅ ወደ ብሔራዊ ባንክ ማስገባት መቻሉንም ወይዘሮ አለሚቱ ገልጸዋል። በአንጻሩ ደግሞ የአሰራር ስርዓቱን በመጣስ የውሃ ብክለት ባስከተሉ አነስተኛ የወርቅ አምራቾች ላይ ህጋዊ እርምጃ መወሰዱንም ተናግረዋል። በሶስት የወርቅ ማዕድናት የሚወጣባቸው ወረዳዎች በልዩ አነስተኛ ወርቅ አምራችነት የሚሰማሩ ባለሀብቶች የውሃ ብክለት ያስከተሉ ላይ በተደረገው ክትትልና ቁጥጥር ከድርጊታቸው እንዲታረሙና ብር 1,150,000 እንዲቀጡ ተደርጓል። የምክር ቤቱ አባላት በበኩላቸው ሊፈቱ ይገባል ያሏቸውን የልማትና የመልካም አስተዳደር እንዲሁም የመሰረተ ልማት እጥረት ችግሮችን በዝርዝር ያነሱ ሲሆን ምላሽም ተሰጥቶባቸዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ከጋምቤላ። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን የረመዳንና የአብይ ጾምን ምክንያት በማድረግ በአውሳ ከተማ ላይ የሚገኙ ከ200 በላይ አቅመ ደካሞች ድጋፍ አደረጉ። ርዕሰ መስተዳድር አሻድሊ ያደረጉት ምግብ ነክ ድጋፍ ዱቄት፣ ስኳርና ዘይትን ያካተተ ሲሆን መርሃ ግብሩ በተለይ በአጽዋማት ወቅት አቅመ ደካሞችን ለማሰብ ለመርዳትና ለመንከባከብ ያለመ ነው ተብሏል። ህብረተሰቡ በሁለቱም የአጽዋማት ወቅት እንዲሁም በመጪው የኢድ አልፈጥር በዓል የተቸገሩ ወገኖችን በመጠየቅና በመረዳዳት እንዲያሳልፍ ርዕሰ መስተዳድር አሻድሊ ሀሰን መልእክታቸውን አስተላልፈዋል ሲል የዘገበው ሪፖርተራችን ጀማል አህመድ ነው። ኢትዮጵያ ተግባራዊ ያደረገችው ያለው በፈቃደኝነት ላይ የተመሰረተ የአየር ንብረት ለውጥ ምላሽ እቅድ ለማስቀጠል እየሰራች መሆኑን የፕላንና ልማት ሚኒስቴር አስታወቀ። ኢትዮጵያ ባለፉት 5 ዓመታት የአየር ንብረት ለውጥ ለመቋቋም በርካታ ጥረቶች ማድረጓን የገለጹት የፕላንና ልማት ሚኒስትር ዴኤታው ስዩም መኮንን የተተገበሩት የአየር ንብረት ለውጥ ምላሽ እቅዶች ውጤታማ መሆናቸውንም ተናግረዋል። ሚኒስትር ዴኤታው 2 የአየር ንብረት ለውጥ ምላሽ እቅዶችን በመተግበር ኢትዮጵያ የደን ሽፋኗን አሳድጋለች፣ የአየር ንብረት ተጋላጭነትን የሚቋቋም ግብርና ለመፍጠርም እየሰራች መሆኑን ተናግረው የግብርና ምርታማነትን መጨመር መቻሉንም ነው የገለጹት። ኢትዮጵያ ባለፉት 5 ዓመታት የፓሪስን የአየር ንብረት ለውጥ ስምምነት ተግባራዊ የሚያደርጉ 2 እቅዶችን ተግብራ 3ኛውን የአየር ንብረት ለውጥ ምላሽ እቅድ ለተግባራዊ ለማድረግ ዝግጅት የተደረገ ስለመሆኑም ተናግረዋል። በረመዳን ወር አስደሳች እድል ባንካችን የረመዳን ወር ምክንያት በማድረግ በፖስት ግብይት ለሚፈጽሙ እድለኞች ሽልማት አዘጋጅቷል።
ከየካቲት 28 እስከ መጋቢት 22 ድረስ ከ1000 ብር ጀምሮ ማንኛውም ግብይት የባንካችንን ካርዶችና ፖስት ተጠቅመው ለሚገበያዩ 100 ባለዕድለኞች ለእያንዳንዳቸው የ10,000 ብር ሽልማት ይጠብቃቸዋል። በሱፐርማርኬቶች፣ በሆቴሎች፣ በንግድ ተቋማትና በማንኛውም ቦታዎች የሚደረገው የፖስት ግብይት እድል ይዟል። ግብይቱን በኢትዮጵያ ንግድ ባንክ ፖስት ያደርጉ፣ 10,000 ብር ይሸለሙ። የረመዳን ግብይት በሽልማት ይደምቃል። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አሁን ሰዓቱ የኢቲቪ 57 መለያው ነው። ኢቲቪ ዜና አጀንዳ ነው። ሀገራዊ ምክክር ላይ ያተኩራል። የሀገራዊ ምክክሩ ላይ ተሳታፊዎች እንደ ግል ምን አተርፋለሁ ሳይሆን እንደ ሀገር ኢትዮጵያ ምን ታተርፋለች የሚለው ጉዳይ ላይ ማተኮር እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ አስታወቁ። የሀገራዊ ምክክር ኮሚሽን በቀጣዩ የ1 ዓመት ጊዜ በአማራና በትግራይ ክልሎች የሚኖሩትን የምክክር ሂደቶችን ማጠናቀቅ ላይ በትኩረት እንደሚሰራ ነው ያስታወቀው። ዝርዝሩ የሳምሶን በላይ ነው። ሀገራዊ የምክክር ኮሚሽን በኢትዮጵያ መሰረታዊ በሆኑ ጉዳዮች ላይ ለተፈጠሩ ልዩነቶችና ለመግባባቶች ወሳኝ ምክንያቶችን በጥናትና በህዝባዊ ውይይቶች በመሰብሰብ በተለዩ አጀንዳዎች ላይ ሀገራዊ ምክክሮችን በማካሄድ ለሀገራዊ መግባባት ምቹ ሁኔታ መፍጠር በሚል ተልዕኮ ተቋቋመ። ከ3 ዓመታት በፊት የተቋቋመው ምክክር ኮሚሽኑ ዘርፈ ብዙ ስራዎችን ማከናወኑን ገልጿል። በእነዚህ ጊዜያት ውስጥ አሳታፊና አካታች እንዲሆን በትኩረት መስራቱን ነው የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የገለጹት። ስንጀምር ከተጠየቁ ጥያቄዎች አንዱና ዋነኛው ለምንድን ነው ብዙ ገንዘብ የምናወጣው? ለምን እንደክማለን? ለምን ይሄንን የምሁራን እና የፖለቲከኞች እና የትልቆቹ የጉልበተኞቹ መድረክ አናረገውም? ምክንያቱም ችግር የሚፈጥሩት እነሱ ናቸው። የተፈጠረውን ችግር መፍታት የሚችሉት እነሱ ስለሆኑ ለምን እነሱ ላይ ፎከስ አታደርጉም የሚል አግባብ ያለው ጥያቄ ተጠይቀን ነበር። ነገር ግን አዋጃችን የሚለው አካታችና አሳታፊ የምክክር ሂደት ማሳለጥ ነው። አካታችና አሳታፊ ከሆነ አርብቶ አደሯ መግባት አለባት፣ አርሶ አደሩ መግባት አለበት፣ አካል ጉዳተኛው መግባት አለበት ወይም አለባት። ሁላችንም የማህበረሰብ ክፍሎች ይቺ ኢትዮጵያ ሁላችንም ከሆነች ይሄ ወሳኝ ስለሆነ በዛ መሄድ ነበረብን። በቀሪ 1 ዓመት ጊዜ ውስጥ በአማራና በትግራይ ክልል የሚገኙ ምክክሮችን ለማጠናቀቅ እንደሚሰራም አስታውቀዋል። አክለውም በትጥቅ ትግል ላይ የሚገኙ አካላትም በዚሁ ምክክር ላይ እንዲሳተፉ ጥሪያቸውን በድጋሚ አቅርበዋል። በትጥቅ ትግል ላይ ያሉ ወገኖቻችን ንግግሮቻችንን፣ መግለጫዎቻችን የመሳሰሉትን አስተውላችሁ ከሆነ ከዴይ ዋን ከቀን 1 ጀምሮ እነኚህን ወገኖች ጥያቄዎቻቸውን ወደ አጀንዳ መንዝረው ወደ ዳያሎግ እንዲያመጧቸው ከመጠየቅ አንድም ጊዜ አልተቦዘንም እና ይሄ እንግዲህ አሁንም ሁላቸውም ስላልመጡ እንዲመጡ አለመምጣታቸው ግን እንደ ቻሌንጅ የተወሰደ ነው።
ጠቅላይ ሚኒስትር አብይ አህመድ በዚህ ምክክር ማንኛውም አካል በግል አጀንዳውን ድል ለማድረግ ሳይሆን እንደ ሀገር የሚገኘው ጥቅም ላይ ማተኮር ይገባል ሲሉም ነው የገለጹት። ምክክር ምን አተርፋለሁ ተብሎ አይገባም። ሁሉም ሊመካከል የተዘጋጀ ኃይል ማሰብ ያለበት ኢትዮጵያ ምን ታተርፋለች፣ ልጆቻችን ምን ያተርፋሉ ነው እንጂ የዚህ ውይይት ውጤት በግል በዚያ ውይይት አንድ ፓርቲ ወይ አንድ ቡድን የሚያገኘው ትርፍ የለም እና ልክ እንደ ምርጫ ክርክር ነው ታሰብ የለበትም። እነዚህ ሰዎች አላምናቸውም አልወያይም አይባልም። ምርጫ ክርክር አይደለም ይሄ ለህዝብና በሌላ ሳይድ ላሉ ፓርቲዎች ሐሳብ የምንሸጥበትና በሐሳብ የምናሸንፍበት መድረክ ነው። አሁንም በዚህ ውይይት ብዙ እንደምንማር ብዙ ጥቅም እንደምናገኝ ለዛሬም ለነገም ተስፋ አደርጋለሁ። ጠቅላይ ሚኒስትሩ አክለው ሀገራዊ ጥቅምን በማስጠበቅ ረገድ መንግስት ኮሚሽኑ ለሚሰራው ስራ ሙሉ ድጋፍ ለማድረግ ቁርጠኛ መሆኑንም ገልጸዋል። በዚሁ በኢቲቪ አጀንዳችን ሀገራዊ ምክክሩን በተመለከተ ማብራሪያ የሚሰጡን እንግዳ አሉን። እንግዳችን የብሔራዊ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ናቸው። የተወሰነ መረጃ ከሰጧችሁ በኋላ ወደ ዶክተር ዮናስ መለሳል። ለጊዜው ታመሰግናለሁ። እመጣለሁ ዶክተር። የሀገራዊ ምክክር ኮሚሽንን በተመለከተ በአጠቃላይ ሀገራዊ ምክክር ኮሚሽን በሀገራችን ይደረግ ሲባል ከዚህ ቀደም የሀገራዊ ምክክር ኮሚሽን ያደረጉ ሀገራት እነማን ናቸው? ምንስ አገኙ? የሚለውን ነገር ከአፍሪካ ስንነሳ ደቡብ አፍሪካ፣ ኬንያ፣ ሱዳን፣ ደቡብ ሱዳን፣ ቱኒዚያ እንደዚሁም አፍጋኒስታን ይጠቀሳሉ። ከአፍሪካ ውጪ አፍጋኒስታንን ማንሳት ይቻላል። ለመሆኑ እነዚህ ሀገሮች ባደረጉት ሀገራዊ ምክክር ላይ ምን አተረፉበት ወይም ምን ጥቅም አገኙ የሚለውን ደግሞ ነጥብ ነው ቀጥሎ ምናየው። ከዛ በፊት ግን የተሳካላቸው ሀገሮች እነማን ናቸው የሚለውን እናንሳ። ደቡብ አፍሪካ፣ ቱኒዚያ፣ ኬንያና ሩዋንዳ በዚህ ሀገራዊ ምክክር ኮሚሽን ላይ ከዚህ ቀደም የነበራቸውን ሰላም ማጣት በሀገር ኢኮኖሚ እድገት እንቅፋት የመሆን ጉዳይ ላይ ችግር ነበረና ይህንን ሀገራዊ ምክክር ኮሚሽን ካደረጉ በኋላ ተሳክቶላቸዋል ተብለው ከብዙዎቹ በጥቂቱ የሚጠቀሱ ናቸው። ተሳካላቸው ስንል ደግሞ ምንድን ነው የተሳካላቸው የሚለውን ደግሞ ነጥብ ነው የምናነሳው። በተለይ ሀገራቱ ምን አተረፉ የሚለውን ነገር ስናነሳ አሮጌውን ከዚህ ቀደም ያለውን የሚያጋጫቸው ምዕራፍ ዘግተዋል። ከዛም በኋላ ደግሞ የጋራ መግባባት መፍጠር ችለዋል ማለት ነው። ሌላ ሁለተኛው ነጥብ ያገኙት ትርፍ ምንድን ነው? አጥፊዎች እንዲጠየቁ ተደርጓል። እንደዚሁም ደግሞ የተበደሉ ሰዎች እንዲካሱ የሚደረጉበት ሂደትም ነው እነዚህ ሀገሮች ያከናወኑት ማለት ነው። ሌላው ይህንን ሀገራዊ ምክክር ኮሚሽን በማድረጋቸው እነዚህ የአፍሪካ ሀገራትም ሆነ አፍጋኒስታን ምንድን ያገኙት ጥቅም ብለን ስናነሳ ሰላምና መረጋጋትን በአንጻራዊ መልኩ በሀገራቸው ላይ መፍጠር ችለዋል። ይህ ሰላምና መረጋጋት በሀገራቸው መፈጠሩ ደግሞ የሀገራቸው ኢኮኖሚ ሀብት ወይም ምጣኔ ሀብቱ እንዲያድግ የተሻለ እንዲሆን ህዝባቸውም የበለጠ ተጠቃሚ እንዲሆን ረድቷቸዋል ብሎ ማንሳት ይቻላል። ይህን ያህል ተሞክሮ ማንሳት ከቻለን እንግዲህ በቀጣይስ ወደ ኢትዮጵያ ስንመለስ ሀገራዊ ምክክር ኮሚሽኑ በቀጣይ 1 ዓመት ምን ሊሰራ አስቧል የሚለውን ነጥብ ነው የምናነሳው። አንደኛው የአወያዮችና አመቻቾች ምልመላና ስልጠና ማካሄድን ግቤ ብሎ ይዞታል። ሌላው ነጥብ የግንዛቤ ስራዎችን የማስፋት ጉዳይ ነው ከሀገራዊ ምክክር ኮሚሽኑ በቀጣይ 1 ዓመት የሚጠበቅበት ማለት ነው። ሌላው የሀገራዊ ምክክር ጉባኤን ማካሄድ ነው የሀገራዊ ምክክር ኮሚሽኑ የሚያካሄደው ብሎ ማንሳት ይቻላል። ከጉባኤው የሚገኘውን ምክር ደግሞ ሀሳብ አዘጋጅቶ ለሚመለከታቸው አካላት የማቅረብና የተሻለች ኢትዮጵያን የመፍጠር ጉዳይ ይነሳል ማለት ነው። ሌላው እንግዲህ እነዚህን ጉዳዮች በዶክመንት መያዝ ነው። በተጨባጭ ደግሞ ባለው በቴክኖሎጂ በመታገዝ እንግዲህ በዶክመንቴሽንና በዲጂታላይዜሽን ስራዎችን ማከናወን መቻል ከኢትዮጵያ ብሔራዊ ሀገራዊ የምክክር ኮሚሽን የሚጠበቅ ይሆናል ማለት ነው። ይህ እንዳለ ሆኖ አሁን ደግሞ ወደ እንግዳችን እናመራለን ማለት ነው። እንግዳችን ዶክተር ዮናስ አዳዬ የብሔራዊ ሀገራዊ ምክክር ኮሚሽን ኮሚሽነር፣ ለጊዜውም ለሀሳቡም በመጀመሪያ አመሰግናለሁኝ። አየር ላይ ገብተዋል። ዶክተር ዮናስ የመጀመሪያ የማደርገው ጥያቄ ለዚህ ሀገራዊ ምክክር ኮሚሽን በሕዝብ ተወካዮች ምክር ቤት ተጨማሪ የ1 ዓመት ጊዜ አራዝሞለታል ስራውን በተጨባጭ ከገመገመ በኋላ ማለት ነው። በቀሪ ጊዜያት እኔ ካነሳቸው ውጪ በዋናነት ምን ልትሰሩ ነው ያሰባችሁት የሚለውን ነጥብ ያንሱልኝ ዶክተር ዮናስ። አመሰግናለሁ ተመስገን። ቀደም ሲል በዝርዝር ተገልጸዋል። በዚህ በሚቀረን 1 ዓመት ጊዜ ውስጥ በዋናነት በአማራ ክልል በተለይ የተሳታፊዎችን ልየታ አጠናቀን የመነሻ አጀንዳዎችንም ሰብስበን ነበርና አሁን ደግሞ በክልል ደረጃ የሚካሄደውን ሀገራዊ ምክክር አድርገን ከዚያም ዋና ዋና ወይም አንኳር የሆኑ አጀንዳዎች በአጠቃላይ
ኢትዮጵያ በተለይም በአማራው ክልል ለመሰረታዊ ችግሮቻችን ለመዋቅራዊ ችግሮቻችን ምክንያቶቹ ምንድናቸው የሚለውን ከህዝባችን በክልል ደረጃ አጀንዳ የምንሰበስብበት ከዚያም ደግሞ ቀደም ሲል በደንብ እንደጠቀስከው ሁሉ በኢትዮጵያ ሀገራዊ ምክክር ብሔራዊ ወይም ሀገራዊ ኮንፈረንስ ጉባኤ ላይ የሚሳተፉ አማራ ክልልን ወክለው የሚሳተፉትን ማስመረጥ ነው። ከዚያም በተጨማሪ ደግሞ የሚቀሩት በተለይ በፌደራል ደረጃ የሚገኙ ተቋማትንና ማህበራትን እንደዚሁ አነጋግረን ከነሱም አጀንዳዎችን ማግኘት ነው። እንደ ፈጣሪ ፈቃድ ኢንሻአላህ አሁን እንግዲህ ጾም ጊዜም ነው። በትግራይም ተመሳሳይ ስራዎችን ሰርተን ከዚያም አጀንዳዎችን መሰብሰብ ተወካዮችን ማስመረጥ በመጨረሻም ቀደም ሲል በስፋት እንደተጠቀሰው ምናልባትም ከዳያስፖራ ወይም ትውልደ ኢትዮጵያውያን ከኢትዮጵያ ውጭ የሚገኙት ስለ ኢትዮጵያ በየቀኑ ያስባሉና ከነሱም በተመሳሳይ ሁኔታ አጀንዳዎችን መሰብሰብ ተወካዮችን ማስመረጥ ከዚያም በሀገራዊ የምክክር ጉባኤ ላይ እንዲሳተፉ ማድረግ ከዚያም በዋናነት በሀገር አቀፍ ደረጃ በሚካሄደው ሀገራዊ ምክክር ጉባኤ በመጨረሻም ተለይተው ተጣርተው እንደ ግብአት እንደ ምክር ሀሳብ ለቀጥታ ወደ መንግስት የሚቀርቡ ሀሳቦችን ማቅረብ ነው። እዚህ ላይ ለአድማጭ ተመልካችን በጣም ግልጽ እንዲሆን ሀገራዊ ምክክር ከመነሻውም 3 ዓላማዎችን ይዞ ነው የተነሳው። የመጀመሪያው ሀገራዊ መግባባትን ማምጣት ነው። ሁለተኛው በህዝብና በመንግስት እንደዚሁም በህዝብና በህዝብ መካከል መተማመንን መፍጠር ነው። ሶስተኛውና በጣም ትልቁ ለሁላችን የምትመች ኢትዮጵያን ለመፍጠር በኢትዮጵያ ውስጥ ምክክርን ባህል ማድረግ ነው። ስለዚህ ለነዚህ 3ቱ ዓላማዎች መሳካት በዋናነት ከህዝብ የሚሰበሰቡ አጀንዳዎችን መጨረሻም አጠናቅረን አጣርተን ለተወካዮች ምክር ቤትና ለአስፈጻሚው በማስረከብ የህዝብ ድምፅ በስራ ላይ መዋሉን መቆጣጠር ከዚያም ቅድም እንዳልነው እንደ አምላክ ፈቃድ በኢትዮጵያ ውስጥ ማህበራዊ ውሎችም ሊቀየሩ ይችላሉ። አዲስ የፖለቲካ ስርዓትም አንድ ላይ ተባብረን ተማምነን ሁላችንም አሸናፊዎችን የምንወጣበትን ኢትዮጵያን መፍጠር ነው። የኢትዮጵያን ሰላም ዘላቂ የኢትዮጵያን ልማት ዘላቂ ማድረግና የኢትዮጵያን የግጭትና የረሃብ ገጽታን መቀየር ሁላችንም አሸናፊዎችን የምንኖርባት ኢትዮጵያን መፍጠር ነው። ተመስገን ባጭሩ። እዚህ ላይ ዶክተር ዮናስ የዲያስፖራውን ጉዳይ አንስተዋልና በውጭ የሚኖሩ ኢትዮጵያና ትውልደ ኢትዮጵያን በተመለከተ ተሳትፏቸውን በተመለከተ ምን ማለት ይቻላል? በምን ደረጃ ላይ ነው ያለው ብሎ መናገር ይቻላል? በጣም ጥሩ ነው ተመስገን። እስካሁን ድረስ በ3 ደረጃ ትውልደ ኢትዮጵያውያንና ኢትዮጵያውያንን አግኝተናቸዋል። የመጀመሪያው እዚህ ሀገር ውስጥ ዳያስፖራዎችን ወክለው ያሉ ወገኖች አሉ። እነሱን በአካል አግኝተናል። ሁለተኛ ከነሱ ደግሞ አጀንዳ ሰብስበናል። ከዚያም ሶስተኛውና በጣም ትልቁ በመላው ዓለም ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በበየነ መረብ አማካይነት ሰፋ ያለ ውይይት አድርገናል። እንደ ፈጣሪ ፈቃድ ደግሞ ቅርብ ጊዜ በአካል ተገኝተን ከነሱም አጀንዳዎቻቸውን ለመሰብሰብ ተወካዮቻቸውን አስመርጠን እዚህ ሀገር ውስጥ መጥተው ወይም ካሉበትም በሚመቻቸው ሆነው በሀገራዊ ምክክር ኮንፈረንስ ወይም በዋና በምናደርገው ሀገራዊ ምክክር ጉባኤ ላይ እንዲሳተፉ ማድረግ ነው። እስካሁን ድረስ እጅግ የሚያበረታታ የሚያኮራ ትልቅ አስተዋጽኦ እያደረጉ ይገኛሉ። በፊትም በታላቁ ግድብ ላይ በተለያዩ ቦታዎች ሁሉ ትልቅ ሚና ሲጫወቱ እንደነበር ሁሉ አሁንም እጅግ የሚያኮራ ስራ እየሰሩ ይገኛሉ። እኛም ከነሱ ጋር በተከታታይነት እየተገናኘን እየተነጋገርን እንገኛለን። ተመስገን። መልካም። ዶክተር ዮናስ አዳዬ የብሔራዊ ሀገር አቀፍ የምክክር ኮሚሽን ኮሚሽነር፣ ለጊዜውም ለሀሳቡም አመሰግናለሁ። ደህና ያምሹ። እኔም አመሰግናለሁ። ደህና ያምሹ።
በነገው የአዲስ ቀን የዜና መሰናዶ የአገር ጉዳይ የኢትዮጵያን ግብርና አንስተን ካለፉት 7 ዓመታት ወዲህ የተከናወነውን ግዙፍ የስንዴ ምርት ልማትን እንዳስሳለን። ለበርካታ ዓመታት ከአጠቃላይ በጀቷ ቀላል የማይባለውን መዋለ ንዋይ ፈሰስ በማድረግ ከውጭ ስንዴ ስታስገባ የቆየች ኢትዮጵያ አሁን በበጋው መስኖ የስንዴ ልማት በመታገዝ ስንዴን ወደ ውጭ መላክ ጀምራለች። አዲስ ቀን የአገር ጉዳይም ይህን በማንሳት ምን እየተሰራ ነው ስንል እንጠይቃለን። የተፈጥሮ የዝናብ ወቅትን ብቻ ከመጠበቅ አልፎ በበጋና በመስኖ ልማት በስፋት በመሳተፍ በተሰራ ስራ ኢትዮጵያ ግዙፍ የሚባል የስንዴ ምርት ልማት ማከናወን ችላለች። ይህንንም አንስተን እንዳስሳለን። ከዚህ ቀደም ከውጭ ስንዴ ስታስገባ የቆየችው ኢትዮጵያ አሁን በበጋ መስኖ የስንዴ ልማት በመታገዝ ከራሷ አልፎ ወደ ውጭ መላክን ጀምራለች። የአዲስ ቀን የዜና መሰናዶ በአገር ጉዳይ ይህንን በማንሳት ምን እየተሰራ ነው ስንል የግብርና ሚኒስትርና አመራሮችን እንዲሁም የዘርፉን ባለሙያዎች ስቱዲዮ ጋብዘን ማብራሪያ እናሰጥበታለን። አዲስ ቀን የዜና መሰናዶ ይህንን የአገር ጉዳይ ጨምሮ ሌሎች ጥንቅሮችን ይዞ ነገ ጠዋት ከ1 ሰዓት እስከ 3 ሰዓት ከነጻነት ፍቅሩና ከአብዮት ይግዛው ጋር ይጠብቃችኋል። አዲስ ቀን ሊከሰት የሚችልን የተፈጥሮ አደጋን ለመከላከል የአየር ትንበያና የቅድመ ማስጠንቀቂያ መረጃዎችን ተደራሽ ማድረግ ወሳኝ መሆኑን የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ የዓለም የሜትሮሎጂ ቀንን በተለያዩ ዝግጅቶች አክብሯል። ዕለቱ የቅድመ ማስጠንቀቂያ ክፍተቶችን በጋራ እንሙላ በሚል መሪ ሀሳብ ነው የተከበረው። የአየር ትንበያና የቅድመ ማስጠንቀቂያ መረጃዎችን ተደራሽ በማድረግ ሊከሰት የሚችልን የተፈጥሮ አደጋ ለመከላከል ወሳኝ መሆኑን ነው የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ በመድረኩ ላይ የተናገሩት። ኢንስቲትዩቱ ከዕለታዊ እስከ ረዥም ጊዜ የሚያገለግሉ የአየር ጠባይና የአየር ሁኔታን መረጃዎች ለሕብረተሰቡ ተደራሽ ለማድረግ ቴክኖሎጂዎችን በመጠቀም እየሰራ ስለመሆኑም አብራርቷል። የዘንድሮ የዓለም የሜትሮሎጂ ቀን በዓለም ለ46ኛ በኢትዮጵያ ደግሞ ለ44ኛ ጊዜ መከበሩን የዘገበው ሪፖርተራችን መሃሪ አለሙ ነው። ከውጭ የዜና ምንጭ ሩሲያና ዩክሬን ከስምምነት እንዲደርሱ ለማድረግ በተጠራው የሪያዶ መድረክ አሜሪካ ከሁለቱ ሀገራት ተደራዳሪዎች ጋር የተናጠል ውይይት እያደረገች ነው። ዋሽንግተን በዚህ ድርድር ሁለቱ ተፋላሚዎች እስከ አጠቃላይ ውጊያ ማቆም የሚያደርስ ከፊል የተኩስ አቁም ስምምነት ለማፈራረም ማለሟም ነው የተዘገበው። በመጨረሻም የምናልፈው ወደ ስፖርት ዘገባችን ይሆናል። በዓለም ዋንጫ ማጣሪያ የተሳተፈ የሚገኘው የኢትዮጵያ ብሔራዊ የእግር ኳስ ቡድን በምድቡ 6ኛ ጨዋታውን ዛሬ እኩለ ሌሊት 6 ሰዓት ላይ ከጅቡቲ አቻው ጋር ያደርጋል። ምንም እንኳን የዛሬው ተጋጣሚ ጅቡቲ በእግር ኳስ ደረጃዋ ዝቅተኛ ብትሆንም እንደ ተጋጣሚው ሆኖ መቅረብ የተሳነው የኢትዮጵያ ብሔራዊ ቡድን ቀላል ፈተና እንደማይጠብቀው ነው የተተነበየው። ዝርዝሩ የስፖርት ዘገባ ባልደረባችን አንተነህ ሲሳይ ነው። የአንድ ቡድን ወይንም አሰልጣኝ ትልቁ ነገር ለጨዋታ ከሚደረገው ዝግጅት እኩል የተጋጣሚና ጨዋታ መረዳት ወይንም ደግሞ እንደ ተጋጣሚ ሆኖ መቅረብ ነው። ምክንያቱም ጨዋታዎችን ለማሸነፍ ብቻ በር ዘግቶ የሚደረጉ ዝግጅቶች የቱንም ያክል ጠንካራ ቢሆኑም የተቃራኒ ቡድንን የጨዋታ መንገድ ግምት ውስጥ እስካላስገቡ ድረስ ዋጋቸው ትንሽ ስለመሆኑ በርካታ ማሳያዎችን መጥቀስ ይቻላል። ምክንያቱ ምንም ቢሆን ምንም የኢትዮጵያ ብሔራዊ ቡድን ግን ለዚህ የታደለ አይደለም። ዋሊያዎቹ በዓለም ዋንጫ ማጣሪያ የሚሆን በአፍሪካ ዋንጫ በቻንም ይሁን በወዳጅነት ጨዋታዎች የሚከተሉት የጨዋታ መንገድ ያን ያክል ልዩነት ያለው አይደለም። ባለፉት ዓመታት ከጠንካራዎቹ ግብጽና ኮት ዲቯር በእግር ኳስ ደረጃቸው ዝቅተኛ እስከሆኑት ሴራሊዮንና ጅቡቲ ያደረጓቸው ጨዋታዎች በትልቁ የሚጠቀስ የታክቲክ ለውጥ የተደረገባቸው ወይንም ደግሞ ለተጋጣሚ ቡድን ምላሽ ለመስጠት በሚያስችል መልኩ የተጠኑ ናቸው ለማለት አያስደፍሩም። በእርግጥ በተጋጣሚ ቡድን ሁኔታ ልክ ለመጫወት የሚሆን አስገዳጅ የታክቲክ ለውጦችን ለማድረግ ለዚህ የሚሆኑ ተጫዋቾች ያስፈልጋሉ። ከአካል ብቃት ጀምሮ የሚሰጡ ታክቲካል ጉዳዮችን በሁሉም ረገድ መተግበር የሚችሉ የተሟሉ ተጫዋቾች የሉም እንኳን ቢባል በዘመናዊ እግር ኳስ ተወዳዳሪ ሆኖ ለመገኘት ተለዋዋጭ ከዛ ከፍ ሲል ደግሞ ተራማጅ ሆኖ መገኘትን ይጠይቃል። በዓለም ዋንጫ ማጣሪያ ዋሊያዎቹ ከግብጽ ጋር ባደረጉት የምድቡ 5ኛ ጨዋታ የተመለከትነው አንደኛው ነገር ቢኖር ይሄኛው ነው። በሞሮኮ በተደረገው ጨዋታ ዋሊያዎቹ በኳስ ቁጥጥሩ በግብጽ ብልጫ ባይወሰድባቸውም በእግር ኳስ ውጤትን ሊቀይሩ በሚችሉ ሌሎች ጉዳዮች ግን በአንደኛውም ተሽለው መገኘት አልቻሉም። ፈርዖኖቹ ኳሱን ለዋሊያዎቹ ለቀው አቅማቸውን ሰብስበው በተጫወቱበት መርሃ ግብር ኢላማቸውን በጠበቁ የሚሆን ባልጠበቁ ሙከራዎች እንዲሁም አደጋ በመፍጠርም ተሽለው ተገኝተው ካላቸው የእግር ኳስ ደረጃ አንጻር ጥሩ ያልነበሩበትን ጨዋታ ማሸነፋቸው ተለዋዋጭነት ምን ያክል በእግር ኳስ የዘመኑ አስፈላጊ ጉዳይ መሆኑን በቂ ማሳያ ነው።
የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ለመሳተፍ እያደረገ በሚገኘው ፈታኝ ጉዞም ዛሬ ሌሊት 6 ሰዓት ላይ ከጎረቤት ሀገር ጅቡቲ ይገናኛል። ጅቡቲ በእግር ኳስ እዚህ ግባ የሚባል ታሪክ ያላት ሀገር ባትሆንም ዋሊያዎቹ ከሚሄዱበት መንገድ አንጻር ግን ቀላል ተጋጣሚ እንደማትሆን መገመት ይቻላል። ሁለቱ ቡድኖች በዚሁ መድረክ በተገናኙበት የመጀመሪያ ጨዋታም አንዳቻ መለያየታቸው ይታወሳል። በእርግጥ ዋሊያዎቹ በ2026 ትልቁ መድረክ የመሳተፍ እድላቸው ከመርፌ ቀዳዳ እጅግ የጠበበ ነው። ቢሆንም ግን የመጀመሪያ 3 ነጥባቸውን ለማሳካት በዚያው በሞሮኮ ቢን መሐመድ ኤል አብዲ ስቴዲየም በሚያደርጉ ጨዋታ ቢያንስ በስነ ልቦና ተሽለው መገኘት የግድ ይላቸዋል። ጅቡቲ እንደ ኢትዮጵያ ሁሉ እስካሁን አንድም ጨዋታ ለማሸነፏም የምሽቱን መርሃ ግብር ለዋሊያዎቹ ከባድ ያደርግባቸዋል። በታሪካቸው ለዓለም ዋንጫ አልፈው የሚያውቁት ሁለቱ ሀገራት አስከፊ አጀማመራቸውን ለመቀየር የሚፋለሙበት እንደሚሆንም ይጠበቃል። ምስራቅ አፍሪካውያኑ ከአሁን በፊት 17 ጊዜ ሲገናኙም ጅቡቲ አንድም ጊዜ ማሸነፍ አልቻለችም። ኢትዮጵያ ግን 15ቱን በማሸነፍ ፍጹም የበላይነት አላት። ቢሆንም ግን ባለፉት 12 ወራት በነጥብ ጨዋታ ካስመዘገቡት ውጤት አንጻር በመካከላቸው ልዩነት የለም። በዓለም እግር ኳስ የደረጃ ሰንጠረዥ ጅቡቲ 191ኛ ላይ ስትቀመጥ ኢትዮጵያ ደግሞ 145ኛ ላይ ተቀምጣ የግብፅን ሽንፈት ለመርሳት የምታደርገው ጨዋታም ይሆናል። የሚገኙ አጋጣሚዎችን በሚገባ መጠቀም፣ ከኳስ ጋርና ያለ ኳስ የሚደረጉ እንቅስቃሴዎችን ማስተካከል፣ ሊተገበሩ ለታሰቡ ታክቲካል ጉዳዮች ታምኖ መገኘትና ለጥቃቅን ጉዳዮች ትኩረት መስጠት የአሰልጣኝ መሳይ ተፈሪ ስብስብ ከግብፅ ሽንፈቱ ማስተካከል የሚገባው ጉዳይ እንደሚሆንም ይጠበቃል። ለኢትዮጵያ ብሔራዊ እግር ኳስ ቡድን ከጅቡቲያቸው ጋር ለሚኖረው የእኩለ ሌሊት ጨዋታ መልካም እድል እየተመኘን ኢቲቪ ዜና 57ን በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።